ካላችሁ አይቻልም። በቪዲዮ መውጣት የሚችል ሰው ካለ ኔይማር በቪዲዮ ትወጣለህ እና ገባ ቪዲዮ ክፈት ኔይማር። ሰላም ነው ኤርሚ። እግዚአብሔር ይመስገን። ቪዲዮ ክፈት። ያው እኔ ብዙ ጊዜ እገባለሁ እኮ እየረሳኝ ነው እንጂ ቪዲዮ መክፈት ስለማልችል ነው። ቪዲዮ መክፈት አትችልም? ያው ፎሎ አድርገሽኝ ምናምን እኮ ጥያቄ ያልገባኝን ጥያቄ እንጠይቅ ምናምን ጋብዛኝ ነበር። እሺ ቀጥል ብራዘር። እሺ ለአንተ ከዛሬ በኋላ ግን ያለ ቪዲዮ አላስገባም ማለት ነው። በፌክ አካውንት ይመጡና የሆነ ነገር ይናገሩና ከዛ የሆነ ነገር ስትናገር ደግሞ ይሄ ከጥላቻ ከምናምን አስመስሎ ቆርጦ የሚለቁ ሰዎች ያው ለመማማር እስከሆነ ድረስ ኖርማል ነው ቪዲዮ አይ በቪዲዮ ማያወጡት ለተንኮል ስለሆነ ሌላ ትልቅ አካውንት እያላቸው በፌክ አካውንት ይመጣሉ። ለምን በትልቁ አካውንት ነው? ለምሳሌ ነው ማለት አክቹአሊ እርግጠኛ አይደለም ግን አንደኛ ሰው ልክ ቪዲዮ ከሌለ እንደ ልብ ነው የሚያው እንደ ልቡ በእውቀትም ያለው እውቀትም ቦለ ኢዘሪን በቪዲዮ ትገባለህ። በቪዲዮ ከገባ አስገባለሁ ካልገባለህ ቀጥሎ ኔይማር ኮሜንት ላይ የጻፍኩልህ ነበር እኮ መጽሐፍ ቅዱስ ሐዋርያት ነው የጻፉት። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ፣ ጳውሎስ፣ ይሁዳ፣ ጴጥሮስ፣ ያዕቆብ እነሱ ነው የጻፉት። መጽሐፍ ቅዱስ የፈጣሪ ቃል ነው። እነሱ መጽሐፋቸው መጽሐፍ ቅዱስ የፈጣሪ ቃል መሆኑን ያረጋግጥልናል። እነሱ መጽሐፋቸው ብቻ አይደለም የሰበኩት ስብከት የፈጣሪ ቃል ነው። ስለተጻፈ ብቻ አይደለም ሳይጻፍ ረጅም ጊዜ ያስተምራል። በቃ ማስረጃው እንደናው በቃል ማስተማራቸው በቃ ይሄ መጽሐፍ ቅዱስ የፈጣሪ ቃል መሆኑን በምንድን ነው የምናውቀው? ኦኬ ከምን አንፃር የፈጣሪ ቃል መሆኑን ይችላል? አንደኛ የመጀመሪያው የትንቢት መጽሐፍ አለ መጽሐፍ ቅዱስ ከመምጣቱ በፊት እሺ ምን የሚባለው ኦሪት የሚባል የህግ መጽሐፍ አለ። ለሙሴ ለዳዊት ለሰለሞን ለኢሳያስ የተሰጣቸው መጽሐፍ አለ። እሺ ቀድሞ በነቢያት የተናገረ አምላክ አለ። ዝም ብሎ ድንገት አይደለም የሚመጣው አምላክ። እሺ ቀድሞ በነቢያት በኩል ኢየሱስ ክርስቶስ ይወለዳል፣ እግዚአብሔር ይወለዳል። አምላክ የአምላክ የሚወለደው ከድንግል ነው። የአምላክ መከራን ይቀበላል። የአምላክ እጣ ይከፋፈላል። ያ አምላክ ከህፃናት አፍ ሲመጣ ያ በህፃናት አፍ ምን ይባላል? ምስጋና ይቀርብለታል። ይሁን መጀመሪያ እንደዛ ከሆነ መጽሐፍ ቅዱስ የጻፈው ኢየሱስ ክርስቶስ ከመጣ በኋላ ነው አይደል? መጽሐፍ ቅዱስ የትኛው? አዲስ ኪዳን አዲስ ኪዳን ነው። ኢየሱስ ከመጣ በኋላ ካረገም ተቀበሉትም ብሉይ ኪዳን አትቀበሉትም ነው እንዴ? ብሉይ ኪዳን ግጥም አድርገን ነው የምንቀበለው። እኛ ብቻ ነው የምንቀበለው። ብሉይ ኪዳን ማለት ብዙ ሰው ስለማይገባው ሐዋርያት የጻፉት መጽሐፍ አይደለም፣ ነቢያት ነው የጻፉት። which means እነ ሙሴ ምናምን የጻፉት ይሄ ከክርስትና በኋላ የመጣ ሳይሆን ያ ይሄ ክርስቶስ ከሞተ በኋላ የተጻፈ ሳይሆን ክርስቶስ ሳይሞት በፊት ያ አሁን በእስራኤላውያን ታውቃቸዋለህ አይሁድ የሚባሉት እነሱ የያዙት መጽሐፍ ማለት ነው። እሺ ሙሉን እንቀበለዋለን። ሌላ እምነት አይቀበሉም። ሙሉ ማንም አይቀበለው ሌላ እርግጠኛ ነኝ ብሉይ ኪዳን ትቀበሉታላችሁ ሙሉ በሙሉ ማለት ነው። ሙሉ በሙሉ እንቀበላለን። ኦኬ አይ ብዙ ጊዜ አንዳንድ ጥያቄዎችን በመጠየቅ ሰዓት እሱ በብሉይ ኪዳን ጊዜ ነበር ኢየሱስ ከመጣ በብሉይ ኪዳን ለምሳሌ ሙሉ ኪዳንን እንቀበላለን። ለምሳሌ ከዛ ውስጥ አንድም ቃል የማንቀበለው የለም በመቀበል ደረጃ ያ የፈጣሪ ቃል ነው ብለን እናምናለን። እሺ ለምሳሌ የሆነ ቃል አይተህ ላይምሮ ስለከበደ አይ ይሄማ የፈጣሪ ቃል ሊሆን እንደዛ ነው። እሺ ግን ብሉይ ኪዳን ምንድነው ብለን እንቀበላለን። ዓለም ከመዳኑ በፊት እሺ ዓለም በክርስቶስ ከመዳኑ በፊት የሰው ልጅ ሁሉ በኃጢአት በወደቀበት የሰው ልጅ ሁሉ ለኃጢአት መገዛት ከባህሪው ጋር ተጣብቆበት ያ ለኃጢአት መገዛትን አለመገዛትን አይችልም ነበር። ለኃጢአት ቅዱሳኑን ጨምሮ ነቢያቱን ጨምሮ ማለት እሺ ስለዚህ በዛ ጊዜ ለነሱ የተሰጠ ህግ ወይ ለህጉ ተሽሯል አልተሻረም። ህግም ነቢያትም አልተሻረም።
ግን ህጉ ጸንቷል። ያው ጸንቷል። ህጉ ለምሳሌ አትግደል የሚለው ህግ አልተሻለ። ለምሳሌ በብሉይ ኪዳን ምን ይላል? አይን ስለ አይን ጥርስም ስለ ጥርስ ይላል። ይሄ አይን ካጠፋ አይን ይጠፋል፣ ጥርስ ደግሞ ስለ ጥርስ። እሺ በአዲስ ኪዳን ደግሞ እኔ ግን እላችኋለሁ ብሎ ጌታ ኢየሱስ በስልጣኑ ምን አለ? አይን አጥፎ አይደለም አይታል። ይሄ ህጉ አይቀየርም። ህጉ የሚያመጣበት ኮንሲኩዌንስ ግን ለምሳሌ አንድ ሰው አይኑን ቢያጠፋ ይመጣው እኔ የእሱን አይን አላጠፋም። ክፉን አትቃወሙ። እሺ የማቴዎስ ወንጌል ምዕራፍ 5 ከቁጥር 17 ጀምሮ እየተናገረ አይን ስለ አይን ጥርስም ስለ ጥርስ እንደተባለ ሰምታችኋል አለ። ህግ ሰጥቷል ጌታ ኢየሱስ። ጌታ ኢየሱስ እኔ ነኝ እንዳለ ታውቃለህ? በብሉይ ኪዳን የነገርኳችሁ እኔ ነኝ እንዳለ። እሺ ብሉይ ኪዳን የጻፈው ማን ነው? እሺ እንደዛ ከሆነ ብሉይ ኪዳን ሙሴ፣ ከሙሴ ጀምሮ ያሉ ነቢያት ይዛል። ሙሴ ነብይ መሆኑን ትቀበላላችሁ ነው? በደምብ ሊቀ ነቢያት ሙሴ እግዚአብሔር ነው የተገለጠው። ስለዚህ ኢየሱስ ክርስቶስን እንደ ሙሴ የተላከ መልእክተኛ ነው ማለት አንችልም። እንደው አንተ እንደ ሙሴ የተላከ መልእክተኛ ለመሆን ሙሴ ሳይወለድ በፊት ህልውና አልነበረም። ጌታ ኢየሱስ ሳይወለድ በፊት እግዚአብሔር ነበረ። ልዩነታቸው እሱ ነው። ችግር የለውም። መልእክተኛ ማለት ትችላለህ፣ መልእክት ይዞ ስለመጣ ከሰማይ። ሁሉንም መልእክተኛ ተቀበለዋል ወይ? እኔ ማሪ አሁን ችግሩ እኮ እንደ መልእክተኛ አሁን እንደ ነብይ ተቀበለዋል አንተ ኢየሱስ። ያ እሺ ኢየሱስ ክርስቶስ ምንድነው የተናገረው? በሰዓቱ የተናገራቸው ነገሮች ታውቃለህ? የላከኝን አንድ አምላክ አምልኩ ይላል በጣም በተደጋጋሚ ብዙ ቦታ ላይ እና የላከኝን አንድ አምላክ አምልኩ። ኦኬ በጣም ጥሩ። እንደዛ ከሆነ ዮሐንስ ወንጌል 5:30 ላይ ሄድና ምንድን እሺ የላከኝን አንድ አምላክ አምልኩ ይላል ዮሐንስ ወንጌል ምዕራፍ 5 ቁጥር 30። እኔ ከራሴ አንዳች ማድረግ አልችልም ይላል። እንደሰማው ፈርዳለሁ ፍርዴም ቅን ነው ይላል። ያ የላከኝን አንድ አምላክ እኔ ለራሴ በመሰክር ቆይ እንደሚል እንጨርሰዋ። እሺ እንጨርሰዋ። አየህ አሁን ይሄን ቃል ትቀበለዋለህ? ያ ተቀበለዋል። እኔ ለራሴ በመሰክር ምስክርነት እውነት አይደለም፣ ስለኔ የሚመሰክር ሌላ ነው። እርሱም ስለኔ የሚመሰክረው ምስክርነት እውነት እንደሆነ አውቃለሁ ይላል። ስለ ኢየሱስ ክርስቶስ የመሰከረው ማን ነው? ሌላው ማለት እንደገና ምን የት ላይ ነው እሱ የሚለው? እዛው ከታች ዝቅ ብለህ አንድ ብቻ ዝቅ ብለህ አንድ ጥቅስ ስለሚነግሯቸው። እሺ ምን ይላል? ስለኔ የሚመሰክር ሌላ ነው። ሁለት ጥቅስ ዝቅ ስትል ማለት ነው። እርሱም ስለኔ የሚመሰክረው ምስክርነት እውነት እንደሆነ አውቃለሁ ይላል። ማን ነው እሱ? የላይኛውን የሚደግፍ ነው እኮ ታዲያ እሱ ችግር ይደግፋል፣ ችግር የለውም። ግን የእሱ ምስክርነት ምንድን ነበር? አንድ አምላክ ስለኔ የሚመሰክረው እንደማመጣ እኔ ማለት የላከው ምስክርነት ሰምተዋል። ይኸው ከላይ ከቁጥር 5 ጀምረህ አንብበው እስኪ። እሺ እኔ በአንድ ስልክ ከቁጥር 5 ማነው? ምዕራፍ 5 ከቁጥር 30 ማለት ነው። ከምዕራፍ 5 ማለት ነው። 5 ከ30 ምዕራፍ 5 30 እኮ ነበርኩ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ ፍርዴም ቅን ነው አለ። ይሄንን እየተናገረ ያለው ማን ነው የሚለውን ቃል እንስማማ ብዬ ነው። ከዛስ ምን ይላል መሰለህ? 32 ጨርሰዋ ይሄን ቃሉ ነው የሚጨርሰው። 30 ነው ጨርሰው። ይሄን መጀመሪያ ይሄኛውን ጨርሰው። 30 ነው። 30 በደምብ ጨርሰው። ኧረ ሁሉንም ችግር የለውም። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ ፍርዴም ቅን ነው። የላከኝን ፈቃድ እንጂ ፈቃዴን አልሻም። ደረስኩታ። አሁን ይሄ ኃይለ ቃሉን ጨረስኩ። ታምነዋለህ አይደል? ያ የተላከ እንደሆነ የሚያስረዳ ነገር አለ። ከላይ 27 ላይ ወንድም የተላከ ነው የምትለው አንድ ጥቅስ አለ። 27 ላይ ምን እንደሚል ከላይ ነው አይደል የጀመርከው? 27 ላይ የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው ይላል። ክርስቶስ ይፈርዳል ብለህ ታምናለህ? ክርስቶስ መፍረድ ሳይሆን በፈጣሪ ፍቃድ ሁሉን ነገር ማድረግ ይችላል። በፈጣሪ ፍቃድ ይፈርዳል። ያ በፈጣሪ ፍቃድ ይፈርዳል። እሺ በመቃብር ያሉት ሁሉ ድምጹን የሚሰሙበት ሰዓት ይመጣል።
መልካም ያደረጉ ለህይወት ትንሣኤ ክፉም ያደረጉት ለፍርድ ትንሣኤ ይወጣሉና አታድንቁ ይላል። ፍርድ የሚፈርደው በእነዚህ ላይ መሆኑን ታውቃለህ? ታምናለህ? እዛው 29 ላይ ነው የተናገረው። እስኪ እንደገና ነው የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው ይላል። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካም ያደረጉ ለህይወት ትንሣኤ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዛ አታድንቁ ይላል። እንደው ኢየሱስ ክርስቶስ ነብይ ነው። ከራሱ አንዳች አይቻለው አንተ እንደምትለው እንዴ ግን በመቃብር ያሉት ድምፁን ሰምተው ለፍርድ ትንሣኤ እንደሚነሱና ስልጣን እንዳለው ሊፈርድ በሕያዋንና በሙታን ላይ መልካም ያደረጉና ክፉ ያደረጉ ላይ ሊፈርድ እንደሚመጣ ታምናለህ? እሱን አልቀበልም። አዎ 29 ላይ 30 ላይ የሚያወራው ስለዚህ አካል ነው። እሺ አሁን ይሄ ነው ችግሩ። ኢየሱስ ክርስቶስ ይሄንን ነው የሚጠይቀው ማለት 29 ላይ ያለው ቃል 30 ላይ ያለው ቃል ከራሴ አንዳች አይቻለኝም የሚለው አካል ቀድሞ በመቃብር ያሉት ሁሉ ድምፁን የሚሰሙ ከዛ በኋላ ለመፍረድ የሚመጣው አካል ነው እንደዚህ እያለ ያለው። እሺ ከዛስ ምን ይላል? አንዴ ጨርስ። የሰው ልጅ እያለ ከላይ የሰው ልጅ ያለው ማለት ነው። ከዛ ይቀጥላል ራሱ ይነግራል። ችግር የለም። ያ እንዲህ ይላል እኔ ለራሴ በመሰክር ምስክሬ እውነት አይደለም ይላል። እንደው ጌታ ስለራሱ ቢመሰክር ምስክሩ እውነት አይደለም እንዴ? አንተ እንደ ነብይ እኔ ስለራሴ በመሰክር ምስክሬ እውነት አይደለም ካለ ጌታ ከሆነ ፈጣሪ ከሆነ ስለራሱ የሚመሰክር እንደ ሰው ከሆነ ነብይስ ከሆነ ስለራሱ የሚመሰክረው ነገር ምስክሩ እውነት አይደለም? እውነት ነው ግን አይደለም ይላል። እሺ ለምንድን ነው የሚለው? ከዛስ ስለኔ የሚመሰክር ሌላ ነው። አየው ከላይ ምን እንደሚል ታውቃለህ ብሮ? እኔ በአባቴ ስም መጥቼ አልተቀበላችሁም፣ ሌላው በራሱ ስም ሲመጣ ትቀበሉታላችሁ። በራሱ ስም የሚመጣለ ብድግ ብሎ ማለት ነው። እሺ እኔ ነብይ ነኝ፣ እኔ አምላክ ነኝ፣ እኔ እንደዚህ ነኝ ብሎ የሚመጣ ነው። ስለዚህ ምን ይላል? ስለኔ የሚመሰክር ሌላ ነው። ምን ብሎ ነው የመሰከረው? ስለሱ የምወደው በእርሱ ደስ የሚለኝ ልጄ ያ ይህ ነው ብሎ ነው የመሰከረው። እሺ ኢየሱስ የእግዚአብሔር ልጅ ነው ብለህ ታምናለህ? ይህን እኮ በሰዎች ባሉበት ህዝብ በተሰበሰበበት እግዚአብሔር ከሰማይ እኮ ነው የተናገረው። ይሄን የትኛው እምነት ላይ እንደዚህ ተናግሮ ያውቃል እግዚአብሔር? እንደዚህ ማለታችንም ምክንያቱም እግዚአብሔር ከሰማይ መናገሩን ማስረጃ እኮ ነው። አሁን ይሄ ሁሉ የምንሄደው እሱ ማስረጃ ምን ማስረጃ? ሳይንቲፊካል ማስረጃ ልስጥ ነው። የአይን ማኝ ሊሆን ይችላል። እግዚአብሔር ሲናገር ያየው ሰው አለ። ይሄው ጌታ ኢየሱስ እየተናገረ አይደል እንዴ? ራሱ ኢየሱስ እኮ ነው እየተናገረ ያለው። ኤርሚዬ የኢየሱስ ጌትነት ላይ እኮ ነው ዋናው ጥያቄ እኮ። ችግር የኢየሱስ ጌትነትን እኮ አይደለም እየሰበከው ያለው። ቆይ ኢየሱስን እንደ ነብይ እንድትቀበለው እንደ ነብይ ግን ምን እንደተናገረ እየነገርኩ። እስኪ ምን አይነት ነብይ አድርገህ እንድትቀበለው? እሺ እንዲህ ይላል። ለምሳሌ ስለኔ የሚመሰክር ሌላ ነው ይላል። ምን ብሎ ነው የመሰከረው? አብ ከሰማይ የምወደው በእርሱ ሁለት ጊዜ ነው የመሰከረው። የምወደው በእርሱ ደስ የሚለኝ ልጄ ይህ ነው አለ። ይህንን ነብይ ትቀበለዋለህ? ይህንን ነብይ ትቀበለዋለህ? አሁን የሚወደኝ ከሰማይ ከአባቱ ዘንድ የምወደው በእርሱ ደስ የሚለኝ ልጄ ይህ ነው የተባለው ነብይ ትቀበለዋለህ? ይሄ መጽሐፍ ቅዱስ ላይ ያሉት አንቀጾች በጣም በርካታ ቦታ የተለያየ ሐሳብ ያነሳሉ። እሱ ነገር ምንም የተለያየ ሐሳብ ይስታል። ምን እናምረግላይ ኢየሱስ ክርስቶስን ጌታ እንደተደረገ ይናገርና ሄዶ ደግሞ ሌላ ቦታ ላይ የናዝሬቱ ኢየሱስ ነብዩ ኢየሱስ ይሉታል። የከተማው ህዝብ ቁጥሩን ራስ የከተማው ህዝብ ያለውን ታምናለህ? የከተማው ህዝብ በሙሉ ይሄ ማነው ሲባል ፈርዖን አምላክ ነኝ እንደሚል ታውቃለህ አይደል? ፈርዖን ቁርአን ላይ አምላክ ነኝ እንደሚል ታውቃለህ? ፈርዖን ያ ስለዚህ ፈርዖን አምላክ ነው ማለት ነው አይደለም? እንዳልሆነ እኮ የአካባቢው ህዝብ ያለው እንደማስረጃ ነብይ ነው ወይ ብለህ ጠይቀኝና ነብይ ተብሏል ወይ ብለህ ጠይቀኝና እኔ እነግርሃለሁ ለምን እንደተባለ። እሺ ግን ሰዎች ያሉትን ነገር በደጋር ነብዩ ነው ስላሉት ሰዎች አይ ነብይ ነው ልትለኝ አትችልም ማለት። እኔ ግን ከጠየቀኝ እነግርሃለሁ። እኔ ነብይ ነው ለምሳሌ እኔ እኮ ይኸውልህ ብሮዬ አሁን ጭቅጭቄ እኮ ነብይ ነው አምላክ ነው እኮ አይደለም።
እሺ ነው እንጂ እሱ ነው ዋናው ጥያቄ። ችግር የለም እንደ ነብይ እያልኩ እኮ ነው። እንደ ነብይ ግን ቃሉን ትቀበለዋለህ ወይ? ነብዩ ዋሻል? ነብይ ከፈጣሪ የመጣለትን ቃል ለህዝብ ያስተላልፋል። በቃ ቲንክ ይሄን ነው እየተናገረ ያለው። ቀድሞ ኢየሱስ ክርስቶስ ባይዘው አምላክነቱን አይደለም ሰዎች እንዲያምኑት የፈለገው ከእግዚአብሔር የእውነት ቃል ይዞ እንደመጣ እንደ ነብይ ተቀበለውና እስኪ ስለኔ የሚመሰክር ሌላ ነው ብሏል። እሺ እናንተ ወደ ዮሐንስ ልካችኋል፣ እርሱም ለእውነት መስክሯል። እኔ ግን ከሰው ምስክር አልቀበልም። እናንተ እንድትድኑ ይህንን እላለሁ እንጂ እርሱ የሚነድ የሚያበራ መብራት ነበረ። ማን? ዮሐንስ ማለት ነው። እናንተም ጥቂት ዘመን በብርሃኑ ደስ ሊላችሁ ወደዳችሁ። እኔ ግን ይላል ከዮሐንስ የሚበልጥ ምስክር አለኝ። አብ ልፈጽመው የሰጠኝ ስራ፣ አብ ማለት አባቴ ማለት ነው። አባት አብ ልፈጽመው የሰጠኝ ስራ የማደርገው ስራ አብ እንደላከኝ ስለኔ መሰከራል። ከአባቱ ዘንድ እንደተላከ ከአባቱ ዘንድ የተላከ ነብይ ብለህ ነው የምታምነው? ፈጣሪ አንድ አምላክ ፈጣሪ በምን አወቅ? እሱን በምን አወቅ? በእኛ መጽሐፍ ነው የምጠይቀኝ? በእናንተ ንገረኝ። በእናንተ በምን አወቅ? እሱን አንተ እንዴት አመንኩ? እናንተ መጽሐፍ ነው ፈጣሪ እንደማይወለድ አንድ እንደሆነ ብቸኛ እንደሆነ ይናገራል። ምን ላይ? ይህ በጣም ቀላል ነገር ነው። ቁል ሁሉ አልወልድም አልወለድም ያለው ምን ላይ ነው? ወይ አልወለድኩም አልተወለድኩም፣ ወይ አይወልድም አይወለድም ያለው ቁርአን አንብበሃል? እሺ ቁርአን ላይ ይላል። ቁርአን ላይ ነው ያለው ነገር ይዘም ብለህ መጠየቅም ብቻ ነው። ቁል ሁሉ አሐድ አላሁ ሶመድ ለም የሊድ ወለም ይውለድ ወለም የኩን ንገረኝ ግድ የለም ዝም ብለህ ንገረኝ። እኔ አሁን እኮ ማስረጃ አይደለም የጠየቁት ምን ላይ ነው እንደዛ ነው? ሱረቱል ኢኽላስ ሂድና እሺ ቁርአን ላይ ነው የሚለው ወይስ ሌላ ቦታ ነው? ያ ቁርአን ላይ ራሱ በግልጽ ተናግሯል። ቁርአን ለምሳሌ አልተሰቀለም አልተገደለም ይላል። ያ ማን የነገሩ ቁርአን ነው? ወይም ደግሞ ቁርአን ተቀብያለሁ ብሎ ማን ነው ለራሳቸው ምስክር ነው? ሌላ ምስክር አላቸው እሳቸው ከፈጣሪ ስለመላካቸው? ለማን? ለሙሐመድ። ያ እሱማ በግልጽ እኮ ቁርአን ላይ ይህ መጽሐፍ ከዓለማት ጌታ ከአላህ ለመሆኑ ጥርጥር የለውም ብሎ ነው የሚጀምረው። እሱማ ነገርኩህ እኮ እኔ እንደዛ ብለህ ትቀበለኛለህ? እኔ አሁን ጌታ ነኝ አምላክ ነኝ ብለህ ታመልከኛለህ እንዴ? ነው በፍጹም አላመልክም። ይለያያል። ቁርአንን ግን እንደ ቁርአን ለመቀበል ቁርአን ውስጥ ያለውን አንቀጽ አይደለም የምትነግረው አንተ እንዴት እንደተቀበልከው። መጽሐፍ ቅዱስም እኮ ብዙ አንቀጽ አለ። ግን አንተ ቁርአንን ኢየሱስ ሲመጣ ምስክር ይዞ መጣ። የሰው ምስክር ሳይሆን ከሰማይ። እሺ ከሰማይ ያለው አባቱ የምወደው በእርሱ ደስ የሚል ልጅ ይሄ ነው። ከዛስ አብረውት ያሉት ሐዋርያት ደግሞ ከመስቀሉ ስር የነበሩት አይዊትነሶች ብዙ ሚስቶች ሲያገቡ አልነበር፣ ገንዘብ ሲያከማቹ አልነበር፣ ጦርነቶች ሲያደርጉ አልነበር። ኢየሱስ ጌታ ነው ብለው አንድም ጥቅም አላገኙም። እነዚህ ሰዎች ሲገደሉ ነበር፣ ሲታረዱ ነበር፣ ተዘቅዝቀው ሲሰቀሉ ነበር። እሺ ኢየሱስ ጌታ ነው ብለው በዚህ ሁኔታ አብሮት የነበሩ ሰዎች ተሰቅለዋል አለ። ከዛ ከ600 ምናምን ዓመት በኋላ የሆነ ሰው መጣና ያ አልተሰቀለም ከፈጣሪ ዘንድ የመጽሐፍ ተሰጥቶኛልና አልተሰቀለም፣ አልሞተም፣ ውሸት ነው አለ። ኦኬ እሺ ላስቆምህና እዚህ ጋር ማለት ነው ታሪኩ እንዳይረዝም ላስቆምህና እዚህ ጋር አጭር ጥያቄ ስጠይቅህ አጭር መልስ ብቻ ስጠይቅ። ኢየሱስ እንደዚህ ካልክ ኢየሱስ ክርስቶስ ተሰቅሏል ነው መጽሐፍ ቅዱስ የሚያምነው አይደል? ኢየሱስ ክርስቶስ ሲሰቀል እና ከመቃብሩ ሲነሳ ያየው የአይን እማኝ አለ? ግልጽ ያለ ጥያቄ ነው። ግልጽ ያለ ማስረጃ ነው የምትሰጠኝ ለመሰለ ሲሰቀል ያያል አለ። አሳየኝ። ዮሐንስ ወንጌል ምዕራፍ 19 ከቁጥር ከቁጥር 26 ኢየሱስም እናቱን ይወዱ የነበረው ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዛ በኋላ ደቀ መዝሙሩን እናትህ እነኋት አለው። ከዛም ሰዓት ጀምሮ ደቀ መዝሙሩ ወደ ቤት ወሰዳት። ከዛም በኋላ ኢየሱስ
አሁን ሁሉ እንደተፈጸመ አውቆ የመጽሐፍ ቃል ይፈጸም ዘንድ ተጠማው አለ። ያ በዚያም ሆምጣጤ የሞላበት ዕቃ ተቀምጦ ነበር። እርሱም የሆምጣጤው የሰፍንጌው ሞልቶ በሁሶፕም አድርገው ወደ አፉ አቀረቡለት። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ ይላል። በመስቀል ላይ ሆኖ ነው ባይዘው እነኋት እናትና ልጅ ጌታ ኢየሱስና ዮሐንስ አብረው ነበር። ስለዚህ እነኋት እናት ብሎ ለዮሐንስ የሰጠው እመቤታችንን ደግሞ እመቤታችንን ለዮሐንስ ዮሐንስን ለእመቤታችን የሰጠው መስቀል ላይ ሆኖ ከታች ነበር ሁለቱ። ሐዋርያቶቹ ግን እንደሸሹ ነበር የሚናገር። ተበትነዋል። ዮሐንስ ግን እስከ መስቀሉ ስር ነበር። እሺ መቃብር ድል ነስቶ ሲነሳ ያያል። መቃብሩን ድል ነስቶ ሲነሳ ልክ ሲነሳ ነው ብድግ ሲል መቃብሩን ድል ነስቶ መላእክቶች ናቸው የመሰከሩት። መላእክቶች ቆመው አገኟቸው በመቃብሩ ጋር። ያ ነጎድጓድ ነበረ። ሰዎቹ ፈርተው ተኙ። እነዛ ጠባቂዎቹ ማለት ነው። እሺ ጠባቂዎቹ አልነበሩም በቦታው። ጠባቂዎቹ ነበሩ። እሺ ለእሱንም ላንበብልህ ተሰይረስ ምናልባት ልሳሳት ይችላል። ችግር ነው። እሺ ሁለቱም ይሄን ነው አይደለም? እሺ አይ ቲንክ ማርቆስ አረ ወይ እናንተ እሺ አለ ወንድማችን እሺ እንዲህ ይላል የማቴዎስ ወንጌል ምዕራፍ 25 ከቁጥር 1 ማለት ነው። ሰማል ይማሪ ይሰማል። በሰንበትም መጨረሻ በመጀመሪያው ቀን ሲነጋ መግደላዊት ማርያም እና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ላይ ተቀመጠ። መልአኩም እንደ መብረቅ ልብሱም እንደ ነጭ በረዶ ነበር። ጠባቂዎቹም እርሱን ከመፍራት የተነሳ ተናወጡ፣ እንደሞቱም ሆኑ። ምን ውስጥ ጠባቂዎቹ ማለት መልአኩ መልሶ ሴቶቹ እንደሞቱም ቆዩ፣ እንደሞቱ ተኙ ማለት ፌንት ሰሩ። እሺ እሱን ከመፍራት የተነሳ ተናወጡ፣ እንደሞቱም ሆኑ። መልአኩ መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስ እንድትሹ አውቃለሁና እንደተናገረው ተነስቷልና በዚህ የለም። የተኛበትን ስፍራ ኑና እዩ፣ ፈጥናችሁም ሂዱ፣ ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማቸዋል፣ በዛም ታዩታላችሁ ብለው ለደቀ መዛሙርቱ ንገሯቸው ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገሯቸው። በፍርሃት በታላቅ ደስታም ፈጥነው ከመቃብር ሄዱ፣ ለደቀ መዛሙርቱም ሊያወሩ ሮጡ። እነሆም ኢየሱስ አገኛቸው። ኦኬ መልአኩ ነው ለሴቶቹ ቃል በቃል ያወራቸው እንደዚህ የነገራቸው። ለምሳሌ ከተነሳ በኋላ አንዷ ከተነሳ በኋላ የሚያገኘው ሰው አለ እዛው መቃብሩ ጋር ማለት ነው። እሱንም ላንበብልህ ፈልጌ ኢየሱስ ከመቃብር ሲነሳ ያገኘው ሰው ከተነሳ በኋላ ወይስ እንደዚህ መቃብሩን ሲፈነቅል ምናምን ፕሮሰሱን ያየ ሰው ነው? ከተነሳ በኋላ ማለት ከተነሳ በኋላ እኮ 40 ቀን ቆይቷል እኮ ምድር ላይ ከሐዋርያቶች ጋር ቆይቷል። ያ ለነሱ እየተገለጠ እየታያቸው ነበር። ወዲያው እኮ አይደለም የሄደው። ልክ ከተነሳ በኋላ እኮ ቆይቷል። ድጋሚ ከሐዋርያት ጋር ነበር ለ40 ቀን አስተምሯል። ምን ይላል መሰለህ? ቁጥሩን ረስቼዋለሁ ሳነብ እነሆ በሶስተኛው ቀን
ከመበስበስ አስነሳው ይላል። እሺ አሁን ይሄ ማለት የጸሐፊዎቹ ድክመት ነው ማለት ይችላል። እውነት ነው አልበሰበሰ ስለዚህ ያስነሳው ያው ለምን አልከኝ? እንደዛ ከሆነ ያስነሳው አካል አለ ማለት ነው። እግዚአብሔር ይባላል ያስነሳው። ኦኬ ስለዚህ ኢየሱስ ሙቶ ተሰቅሎ የነበረው አምላክ ነው። እግዚአብሔር ጌታ ኢየሱስ ብቻ ቢሆን ለምሳሌ ጌታ መጽሐፍ ቅዱስ ምን ይላል? አሁን በምትለኝ አውድ ከሄድን ኤርሚ አሁን እግዚአብሔርን ያስነሳው እግዚአብሔር ማለት በራሱ ኢየሱስ ስለሆነ እግዚአብሔር አስነሳውና ኢየሱስ ክርስቶስ ራሱን አስነሳ ማለት አንድ ነው። የተለያዩ ነገሮች ናቸው። አንድ አይደለም። አንድ አይደለም። እሺ ኦኬ በቀላል እንትን ኤርሚ ከጎኑ የተቀመጠውን አንድ ሰው አስነሳ ማለትና ያኛው ሰው ከጎኑ የተቀመጠው ሰው ራሱ ተነሳ ማለት አንድ ነው። ይሄ ቃላት ለሰው እንደዛ ነው። እንደዚህ የቃላት አጠቃቀም ከሆነ እንደዛ በላይ ግን ተነሳ ማለት አንድ አይነት ናቸው ልትለኝ አትችልም። አስነሳው የሚለው ማንን ነው? እግዚአብሔር አይደለም? ያ እግዚአብሔር ኢየሱስን ከመመስበስ አስነሳው ካለ አንተ መጣህ ኔይማር ምግብ ይወዳል ብለና እሱ ምግብ ይወዳል ብለ አንድ አይደለም ነው። እሱ ማንኛው እሱ ብዬ ወደ አንተ እየጠቆምኩ በኋላ አንድ ነው። ስለዚህ መጀመሪያ ቀድሞውኑ ኢየሱስ ክርስቶስ አምላክ መሆኑን ከተነገረን በኋላ አስነሳው እግዚአብሔር ብሎ ቢናገር ልዩነት አይፈጥርም። ሌላ አንድ ተጨለ ነገር አሁን ለምሳሌ ኤርሚያ ይገናኝ አንድ ጊዜ አንድ እንደሆነ ለፈል ይሻላል። አንድ የዮሐንስ ወንጌል ምዕራፍ 2 ከቁጥር 19 እንዲህ ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት በ3 ቀንም አነሳዋለሁ አላቸው ይላል። ምን አለ? ይህንን ቤተ መቅደስ አፍርሱት በ3 ቀንም አነሳዋለሁ አላቸው። ስለዚህ አይሁድ ይላል ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራል። አንተስ በ3 ቀን ታስነሳዋለህን አሉ። ታስነሳዋለህን አሉ። እሺ እርሱ ግን ይላል ስለ ሰውነቱ ቤተ መቅደስ ይል ነበር። ስለዚህም ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህን እንደተናገረ አሰቡና በመጽሐፍ ኢየሱስ የተናገረውን ቃል ምን አደረገው? ምን አደረገዋል? አስነሳዋል። እግዚአብሔር ስንል እግዚአብሔር ያ አምላክ ራሱ በወልድ ሲገለጥ ኢየሱስ ይባላል። ከሰው ወይም ደግሞ ከሰው ስጋ ሲነሳ መድኃኒት ይባላል። እግዚአብሔር ኢየሱስ ነው ማለት ምን ማለት እንደሆነ ታውቃለህ? ነው ሰማ እግዚአብሔር ኢየሱስ ነው ማለት ቀጥታ ትርጉሙን ልንገርህ። እሺ ምን ማለት ነው? ፈጣሪ አዳኝ ነው ማለት ነው እንጂ ለሰው ስያሜ የተሰጠ ስም አይደለም። ኢየሱስ የሚለው ስም ራሱ ዝም ብሎ ለሰዎች እንደወጣው ስም አይደለም ይወጣ። ኢየሱስ ማለት መለያ አይደለም፣ ከሌሎች መለያ አይደለም። ኢየሱስ የሚለው ስም እንዴ በምን ሚዛን ማለት በመዝገበ ቃላት ነው ወይስ በመጽሐፍ? ኢየሱስ ማለት አዳኝ ነው፣ ግን ስለሚያድን ህዝቡን ስለሚያድን ነው አዳኝ የተባለው እንጂ ዝም ብሎ መለያ ከህዝቡ ከተሰበሰበው ህዝብ እንዲለይ አይደለም ኢየሱስ የተባለው። ያ ለከኔ እንደሪና ነው እንደዛማ አይደለም። ኢየሱስ ማለት ስሙ በራሱ ትርጉም አለው። በእኛ በሙስሊሞች መሲሁ ማለት ነው። ምንድነው? አይ መሲህ ማለት አይደለም። በምንኛ ነው መሲሁ? ክርስቶስ ይባላል። ክርስቶስ የሚባለው መሲህ ማለት ነው እንጂ ኢየሱስ ማለት ለምሳሌ መሲሁ የሚል ትርጉም አለ። ኢየሱስ ማለት ክርስቶስ አይደለም ነው። ኢየሱስ ማለት በአረማይክ የሽዋ ያ እኛ ደግሞ ኢየሱስ እንላለን። ዳትምስ መድኃኒት ወይ አዳኝ ማለት አዳኝ የተባለበት ደግሞ ምክንያት አለው። ምክንያት አለው ስለ ቀድሞ አዳኝ የተባለው ስለሚያድን ነው እንጂ የሆነ መጠሪያ ስም ተሰጥቶት አይደለም። አዳኝ ነው አዳኝ የተባለው ሰዎችን በመዳበስ ስለሚፈውስ አረከ ሰውን ከኃጢአት ስለሚያድን ነው። እንደዛ አይደለም። ሰውን ከኃጢአት ስለሚያድን ነው አዳኝ የተባለው። ሰዎችን የዳበሰ ምናምን የሞቱትን ሰዎች እንደሚያስነሳ ምናምን አይታረም መጽሐፍ። ከተአምር አንፃር ማለት ነው። ሙሴ ብዙ ተአምር ሰራ። ከተአምር አንፃር አይደለም ኢየሱስ አምላክ ነው። እንደው ግን የቅድሙን ሐሳብ እንመለስና
የማቴዎስ ወንጌል ምዕራፍ 1 ላይ አለ። እሺ አሁን እኮ እኔ ወደ ምን ሐሳብ መጣህ? እሺ ወደ ምን ሐሳብ መጣህ? ወደ ምን ሐሳብ መጣህ? እሺ እንዲህ ይላል። እሺ ልጅም ትወልዳለች እርሱ ሕዝቡን ይላል ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። ከኃጢአት ስለሚያድን ነው። እሺ ከኃጢአት የሚያድነው ስለሚያድን ሕዝቡን ማን ተባለ? ኢየሱስ ተባለ። አድሞ ሳይወለድ ለማዳን ነው ተልእኮ ይዞ ይመጣ ሕዝብን ለማዳን ነው። ወንድማችን ኢየሱስን ታዲያ እንደ ነብይ ትቀበለዋለህ ወይ? አሁን ሰማይ ቤት ሄድክ ሞትክና ጌታ ኢየሱስ ለምንድን ነው ያላመንከኝ ቢልህ ምን ትለዋለህ? ኖ እኛ በመሐመድ ነው የምናምነው። ምክንያቱም ይሄ አሁን ያለው አሁን ጌታ መጣ፣ ጌታ ኢየሱስ መጣ። እኔ አሁን ለምሳሌ ያለፉትን ነብያቶች እንቀበላለን እናምናለን። እነሱ የተናገሩበት መጽሐፍ የለህ ብሎ ጌታም ተቀበላቸዋለህ። አንድ ቁርአንን ተቀበለህ ነው ሌላውን የምትመዘንበት። ቁርአን ላይ እኮ የኢየሱስ ታሪክ እኮ ሙሉ በሙሉ ታነበዋለህ ብሮይማ። ቁርአንን ብቻ አምነህ ከሆነ ኢየሱስ ክርስቶስ እኔ የተናገርኩት ቃል ይሄ ነው ቢልህ ምን ብለህ ትመልስለታለህ? ቢያንስ የክርስቶስ ክርስቶስን እንደ ነብይ ይቀበላሉ እንዳትለው አሁን ያልኩ ተዘጋጋ። እንደ ነብይ ይቀበላሉ የምትለው መጽሐፍ ቅዱስ ላይ ያለው ኢየሱስ እንደው ነብይ ነው ብንልም እንደ ነብይ የምትቀበሉ አይነት አለውና እሺ እዛው የምትጠቅሱ ቃል ላይ ከታች ያፈርሰዋል። ያን ከምን አንፃር ነው የሚናገረው? እንደዛ እያለ ሰዎችን የቱ ጋር ነው የሚያፈርሰው? እሺ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ነው ሁሉም እንደመፈክር የሚጠቅሰው የራሴ እንደዚህ ላደርግ ይችላል። ይሄ ብቻ አይደለም እኮ አምላኬ በጣም በተደጋጋሚ አንድ ሰው ኦኬ ኤርሚያስ አምላኬ ካልክ አንድ የምታመልከው አምላክ እንዳለ ነው የሚያሳየው አይደል? አይደለም። ለምሳሌ አንተ አምላኬ ብትል ለምሳሌ መጽሐፍ ሲናገር እኔ አምላክ አይደለሁም ካለ እኔ አምላክ አይደለሁም ብሏል። አስጨርሰኛ አንተ እንደዛ አይደለም። እኔ አምላክ አይደለሁም ያለበት እኔ አምላክ አይደለሁም አላለም። እኔ አምላክ ነኝ አለ ብሏል። እኔ አምላክ አለኝ አምጣ እንደዛ ነው። እኔ አምላክ ነኝ ካለ አዳምጠኛ። እኔ አምላክ ነኝ ብሎ የሆነ ቦታ ላይ እኔ አምላክ አይደለሁም ካለ ይሄ መጽሐፍ ቅዱስ ይታመኑ ይችላል። እኔ አምላክ ነኝ አይደለሁም አላለም። አምጣ ያለው እርግጠኛ ነህ? አምጣ እኔ አምላክ አለኝ አላለም። እኔ አምላክ አለኝ ያለው ቃል በቃል ካለ አምላኬ ብሎ ያወራል። አባቱ የሚያደርጉትን አያውቁምና ይቅር በላቸው የሚል ያወራል። ለምንድን ነው የሚያወራው ብለህ ጠይቅ እንጂ እኔ አምላክ አይደለሁም ማለት ከየት አመጣ? ቁጥሩን ስለረሳሁት ነው። ቆይ እየፈለኩት ነው በነገራችን ላይ። ሁለተኛ ደግሞ ለቁርአን የማይገባ መስፈርት ለምንድነው ለመጽሐፍ ቅዱስ የምታስገቡት? አሁን ጌታ ኢየሱስ ያለው ነው የምትሉት። አሁን እንደው አላህ ቃል በቃል ያለው ነገር አለ ወይም ደግሞ ቃል በቃል አለ ብሎ ሰው የነገረህ ነው እንጂ የሱ ድምጽ ተሰምቷል፣ ሰዋቦች ሰምተዋል፣ ሌላ ምስክር ያለ ገብርኤል ራሱ ነው የመጀመሪያ ቀን ሲመጣ ለሙሐመድ ሲመጣ እኔ ገብርኤል ነኝ ብሎታል። ያ በቁርአን ላይ እንደዛ ነው ብሎታል። ያየ ሰው አለ ወይ ነው የምትለኝ? ቆይ ገብርኤል ሲመጣና ሲገናኛቸው እሳቸው ምንድን ነው ያደረገው? ጭምቅ አድርጎ ነበር የያዛቸው ለመጀመሪያ ጊዜ ወደ መሐመድ ሲመጣ ጅብሪል። እሺ ከዛስ ሁለተኛስ ምን አደረገ? አንብብ እያለ ይላቸው ነበር። እኔ ማንበብ አልችልም። ወደዚህ አንብብ አላቸው። እንደማያነባ አያውቅም ነበር። ያውቃል። ለምን ታዲያ አንብብ ይላል? ይሄ እኮ ከተአምራቶቹ እኮ አንዱ ነው። ይሄ አንብብ ማለት ኖ ነብዩ መሐመድ ማንበብና መጻፍ ሳይችሉ ይሄን መጽሐፍ መቀበላቸው መጽሐፍ አይችሉም የሚለውን ለመግለጽ ታዲያ መጥቶ እሳቸውን ጨምቆ አንብብ የሚለውን ቃል ማውጣቱ እሳቸውን ማስጨነቁን ምን አመጣ? የዛን አውድ አላውቅም። በዚህ እንደዚህ ተንትኝ ነግራችሁ ስንት ጊዜ ነው አንብብ ያላቸው? 3 ጊዜ
ሶስት ጊዜ አላቅም እያሉ ድጋሚ አንብብ ሲላቸው አላቅም እያሉ ድጋሚ አንብብ ሲላቸው ይሄ አሁን የሚያሳየው እንደው የመልእክተኛው ተልእኮ የመጣውን አለማወቅ ነው የሚያሳየው ወይስ የሆነ ተአምር ለማሳየት ነው? ተአምር ነው የሚያሳየው። እኔ እንደማምነው ከሆነ ተአምር ነው የሚያሳየው። አንተ መልእክተኛውን አለማወቅ ነው ልትል እንደቻለ እኔ አለማወቅ ነው አልኩ። እኔ ለምሳሌ አንተ እንደምታነብ እያወቅሁ እኔ በሰው ጭንቅላት መጥቼ አንብብ አለ ማንበብ ማትችል ሰውዬ ከዛ አይኔ አልችልም ማንበብ ብለህ እየመለስክልኝ ድጋሚ አንብብ ብሎ ማስጨነቅ ከዛ በኋላ ኃይል መጠቀም መጭመቅ ከዛ እንደውም እሳቸው ይጨነቃሉ አይደል? ይፈራሉ። ያ ወይስ ደስ አላቸው? እንደዛ ነው የሚለው። በጣም ነው እንደዛ አይደለም። በጣም ይፈሩ ነበር። እንደውም በብርድ ልብስ እንዲደራረብላቸው ይነግሯት ነበር ባለቤታቸው። ስለዚህ አንብብ ብሎ ሶስት ጊዜ መጠየቁ ለምንድን ነው? ላይክ ለማረጋገጥ ነው እንዳለ ኦሬዲ በቃ አንድ ጊዜ ፈጣሪ ቃል ኮል የታመነ ነው ይሄ። ስለዚህ ምንን ያማከለ ነው ይሄ? ከታች ያለው አሚን ምንን ለማመልከት ነው እንደዛ እያደረገ ያለው? እኔ አልገባም። በሰዓቱ የሁለቱን ኮንቨርሴሽን ነው የሚያሳየው ወይስ ደግሞ በኋላ ሰዎች ሲያነቡ ይሄን ነገር እንዲረዱት ተብሎ ነው? እንዴት ይመስላል? እሱ እንዴት ምን ሊያሳይ እንደፈለገ መረጃው የለም። ጌታ ኢየሱስን ከህዝቡ ጋር ሲነጋገር በዛ ሰዓት የሚናገረው ቃል ሰዎች ሊቀበሉበት በሚችለው መንገድ ነው። ያውም ደግሞ እንደዚህ አይነት አላረገም። ምን ያደርግ ነበር? ሰዎችን ሊቀበሉት በሚችሉት መንገድ። መጀመሪያ አሁን ለምሳሌ እኔ መጥቼ ኢየሱስ ክርስቶስ አምላክ ነው ብዬ ቢጀምርልህ ለአንድ ሙስሊም እንትን ነው ገብቷል። ይሄ ከአይምሮ በላይ የሆነ ነገር ነው። ሐዋርያትን እንኳን ምንድን ነው ያላቸው? ለነግራችሁ የምፈልገው ብዙ ነገር አለ። አሁን ግን ልትሸከሙት አትችሉም። ጌታ ኢየሱስ ክርስቶስ በምድር ላይ ያለ ለነዛ በብሉይ ኪዳን ስር የነበሩ እነዛ በጣም ወገኞች ሰዎች ነው ከነሱ ጋር ሲያወራ ያ እነሱ ሊገባቸው በሚችል መንገድ ይነግራቸው። መጀመሪያ እንዲያምን የፈለገው ያ እዛው ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ የሚጠቀሰው 24 ላይ እሱ አይደለም እንዴ? ለምንድን ነው ሁሌ እሱን የምታነሳው? በጣም ብዙ ቦታ ነው እኮ ብያለሁ ኤርሚያስ። ችግር የለም ብዙ ቦታ ነው፣ አንዱን እየጠቀስኩት ነው። እሺ ደግሞ ሳለው ዮሐንስ ወንጌል ምዕራፍ 12 ላይ ክፈት። ያኛውን ጨርሰን እንዴ? ለነገር እኮ ነው እሱ። አንድ ጊዜ አሰጠኝ አንዱን እስክንጨርስ። እሺ ምን ይላል መሰለህ? እሺ እነሱ እንደማለት ነው። እሺ እናንተ መጽሐፍትን ባባቴስ እንዲህ ይላል። ይሄ ሁሉ ከነገራቸው በኋላ 43 ላይ ማለት ነው። እሺ እንዲህ ይላል። ከሰው ክብር 41 ጀምሮ ላንበብልህ። ከ39 እሺ ጀምሮ ላንበብልህ። እናንተ በመጽሐፍት የዘላለም ሕይወት እንዳለ ይመስላችኋል አላቸው። እሺ ይመስላችኋልና እነርሱን ትመረምራላችሁ፣ እነርሱም ይላል ስለኔ የሚመሰክሩ ናቸው። እሺ ስለኔ የሚመሰክሩ ናቸው። ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትግዱ። ከሰው ክብርን አልቀበልም፣ ዳሩ ግን የእግዚአብሔር ፍቅር በራሳችሁ እንደሌላችሁ አውቃለሁ። በጣም ፖይንት አድርገህ ተመልከተው። እኔ ማርዬ እሺ በጣም ይሄንን ቃል እኔ ይላል በአባቴ ስም መጥቻለሁ። እኔ በማን ስም መጥቻለሁ ይላል? በአባቴ ስም። እሺ እኔ በማን ስም መጥቻለሁ ይላል? በአባቴ ስም መጥቻለሁ። አልተቀበላችሁኝም። ምን አላችሁኝም ይላል? አልተቀበላችሁኝም። ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ። እሺ ኢየሱስ ክርስቶስ ከሰማይ ምስክር ይዞ ከሰማይ ምን አለ? አስመሰከረ። ሌላ ሰው በራሱ ስም ቢመጣ እሱን ትቀበሉታላችሁ ያለው ማን ነው? ሌላው በራሱ ስም ቢመጣ እሱን ትቀበሉታላችሁ። ሌላው በራሱ ስም ራሱን ሾሞ፣ ለምሳሌ አንድ ሰው ብድግ ብሎ እኔ ነብይ ነኝ ተገልጦልኛል ብሎ ይመጣ፣ ይሄ ንግግር ትንቢት ነው ወይስ ምንድነው? ይሄ ንግግር ይሄ ለሁሉም የሚሆነው ትንቢትም ይሆናል፣ ያ ትንቢትም ይሆናል፣
ከዛ ይመጣል እንደዛ። አው ብዙ ይመጣል፣ ብዙ መጥተዋል። ከክርስቶስ በኋላ ብዙ መጥተዋል። አው በራሳቸው ስም ማለት ምን ማለት ነው? አሁን ኢየሱስ አባቴ 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 እያለ ባለስልጣኑን ከላይ አድርጎ ነው አይደል የመጣው? ወይም ደግሞ በእርሱ በሚያምኑት እየነገራቸው እያስረዳቸው ነው። ሌሎች ግን ከኢየሱስ ውጪ አንድም ሰው ልጠቅስልኝ አልችልም ከሰማይ ምስክር ይዘው ነው። ይልቁንም እከሌ መስክሩልኝ አላሉ እንጂ ከሰማይ ሲመሰከርላቸው የሰማ ሰው አለ ካልከኝ ነው ይሄን ያለ አለ። ከሰማይ ከእግዚአብሔር የተመሰከረላቸው ወይም ደግሞ አንተ መካበልከው ወይም ከአላህ የተመሰከረላቸው ነቢያት አሉ። አንተ መካበልከው ራሱ እኮ ኢየሱስ ክርስቶስ የተመሰከረለት ነው። ምን ብሎ ከሰማይ ድምጽ ሰምቶ ነበር እንዴ ኢየሱስ ክርስቶስ? ነው ድምጽ ሰምቷል አለ የተመሰከረለት አይደል ያልከኝ? ለምን በቁርአን ነው የምትለኝ? ያ ዞሮ ወደ ቁርአንን አንተ ነው የምታምነው ወይ? ቁርአን ላይ ግን ከሰማይ እንደው ልጄ ይህ ነው ብሎ ተናግሯል? ወይም ደግሞ ይህ ነብዬ ይህ ነው የሚል ድምጽ ሰምተዋል ሱሐባዎች? ከዛ በኋላ ነው የተከተሉት ወይስ እኔ ተገልጦልኛል እኔ ነብይ ነኝ ብለው እሳቸው ተናገረው? ኦኬ እያልከኝ ያለው ከአላህ ከአንድ ከፈጣሪ የተወጣ ድምጽ ቃል አለ ወይ ነው? እንደዛ ይኖር አይችልም ነው። ይሄ እኮ ጥያቄ ራሱ ስህተት ነው። ከእግዚአብሔር የወጣ ድምጽ እኮ ነው ኢየሱስ። አይ አለ ድምጽ ጌታ ኢየሱስ ክርስቶስ በሐዋርያት ፊት እግዚአብሔር ከሰማይ ደመናዎች ሰማይ ተከፍቶ ድምጽ ሰምቷል 2 ጊዜ። የምወደው በእርሱ ደስ የሚለኝ ልጄ ይህ ነው። እሺ ሐዋርያት 2 ጊዜ ድምጽ ሰምቷል። ይሄንን ካንተ ነው ገና እየሰማ ያለው። ላሳይ ማስረጃ አሳይ። የማቴዎስ ወንጌል ምዕራፍ 3 ከቁጥር 15 ኢየሱስም መልሶ አሁንስ ፍቀድልኝ እንዲህ ጽድቅን ሁሉ መፈጸም ይገባኛልና አለው። ያን ጊዜም ፈቀደለት። ያው ከዮሐንስ ጋር ያወሩ ነው። ይሄያ ይባላል መሰለኝ እናንተ ስታውቁ ይናገር የኛና እናንተ ይለያያሉ፣ ግን ለማስረዳት ነው። እሺ ዮሐንስ አጥማቂ የሚያጠምቀው ማለት ነው። አላጠምቅህም ምን እያለው እኔ እንዴት ልጠመቅ ይገባኛል ካንተ በታች መሆን ያለብኝ ሲል አይ ጽድቅን ሁሉ ልፈጽም ፈቀደልኝ። ከዛ ኢየሱስም ከተጠመቀ በኋላ ወዲያው ከውሃው ወጣ። እነሆም ሰማያት ተከፈቱ። ሰማያት ምን አደረጉ? ተከፈቱ። የእግዚአብሔር መንፈስ እንደ እርግብ ሲወርድ በእርሱ ላይ ሲመጣ አየ። ከዛ እነሆም ድምጽ ከሰማያት ወጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው። አረኤሚ ወይ ማይሆን ሎጂክ አታምጣ። ታዲያ የሙሐመድን ንግግር ሰምተህ አይደል እንዴ? ያላህ ንግግር ነው የምትለው። አሁን የዮሐንስ ሲሆን የእግዚአብሔር አይሆንም ያ ንግግር አይከታችን። እሺ ወንድም፣ ስለዚህ ከሰማይ ድምጽ መጣና ምን አለ? ከሎጂክ አንፃር ተቀባይነት የለውም። አሁን መሰለው ሊታመን የሚችል ነገር መሆን አለበት። እኛ እኮ መጽሐፍ ይሄ ለምን የማይታመን ከሎጂክ አንፃር የሚያስኬድ ነገር መሆን አለበት። ከሎጂክ አንፃር ምንድነው የሚያስኬደው? ብራዘር ከ600 ዓመት በኋላ የመጡ አንድ ሰው መጥተው ኢየሱስ ክርስቶስ አልተሰቀለም፣ አልሰቀሉትም፣ አልገደሉትም ያሉትን ነው መቀበል ያለብን። ከሎጂክ አንፃር አብሮት ከክርስቶስ ጋር የነበሩ ሰዎች የሚሰቀሉት ያውም ደግሞ ብዙ ሰዎች ህዝብ የሚያውቀው እስራኤላውያን ሙሉ የሚያውቁት ጌታ ኢየሱስ መሰቀሉ፣ ሐዋርያት ሙሉ የሚያውቁት፣ ድንግል ማርያም እናቱ የምታውቀው እስራኤላውያን ከ600 ምናምን ዓመት በኋላ ኢየሱስ የነበረበትን አካባቢ ቋንቋ የማይናገሩ እስራኤላውያን እኮ የሚያውቁት ኢየሱስ ክርስቶስ ነብይ እንደሆነ። እኔ ነብይ እንደሆነ አያውቁም ያውቃሉ አይደለም? የነሱን ሐሳብ አይደል? እሱ እስራኤላውያን የሚያውቁት አትበለኛ ያ እምነት ይባላል። እስራኤላውያን ኢየሱስ ነብይ እንደሆነ የሚያውቁት አልከኝ? ያ እስራኤላውያን ኢየሱስ ነብይ እንደሆነ ነው የተናገሩት። መጽሐፍ ማስረጃ ቅድም እኮ ብዬሃለሁ። ማስረጃ ቅድም የነገርኩህ ነበር። የከተማው ህዝብ በሙሉ ነው ያለው፣ አንድም ሰው ሳይቀር ሲመላለስ ነው። እነሱ መሰቀሉት። ታዲያ አብረህ ተባበራል። ሰቀሉት እኮ እነሱ። እንደውም ነብይም አይደለም ይሉ ሐሰተኛ ነብይ ብሎ እኮ ሰቀሉ። ይሰቀል ብለው በርባንን ይሄን ወንጀለኛውን ፍታልንና ይሄንን ስቀልልን ያለው ማን ነው? ህዝቡ አይደል?
መሰቀሉን ምስክር ናቸው እያልኩ ነው ብራዘር እንጂ ይሄ እምነታቸውን ንገረኝ እያልኩ አይደለም። በውስጣቸውማ ከጌታ ኢየሱስ ክርስቶስ ጋር እኮ እነሱ ናቸው የሚጨቃጨቁት። እናንተ ከአባታችሁ ከሰይጣን ናችሁ ብሏቸዋል እኮ ጌታ ኢየሱስ ሲመጣ። እሺ ከአብርሃም በፊት ኢየሱስ እንደነበረ እንዴት 50 ዓመት እኔ አብርሃም አይቶኛል ያ ቀኔን አይቷል ሲላቸው እንዴ 50 ዓመት ያልሞላው ሰው እንዴት ነው አብርሃምን አይታል ሲል አብርሃም ሳይወለድ እኔ ነበርኩኝ። እናንተ ከአባታችሁ ከአብርሃም አይደላችሁ ከአባታችሁ ከሰይጣን ናችሁ ክፋትን ታደርጋላችሁ ብሎ እኮ ተናግሯቸዋል እኮ ለነዛ ለሊቃውንት። ስለዚህ የነሱን አስተሳሰብ አይደለም እየጠየቅኩ ያለው እኔ ግን የነሱ ያደረጉት ድርጊት የሰሩት ስራ ያውቁታል። በእስራኤላውያን የታወቀ በሐዋርያት የታወቀ በእናቱ የታወቀ በሁሉም በህዝቡ በሙሉ የታወቀ ነገር የሆነ ሰዓት ተመጣና ምን አይነት ትምህርት መጣ? አልተሰቀለም ማለት ነው። ኢየሱስ አልተሰቀለም የሚል ትምህርት ነው በኢየሱስ። ከዛ ይሄን ትምህርት ተቀበልና ከ600 ዓመት በኋላ ማለት ነው ከዛ በኋላ ያ ትምህርት ከዛ ያን ትምህርት ተቀበላለህ። ያውም ደግሞ ቋንቋ በዛ በፊት በዛ የዛን የህዝብ ኑሮ የማያውቅ ቋንቋውን የማያውቅ አኗኗሩን የማያውቅ ኦኬ እዚህ ጋር ላይ ያዝህና ከ600 ዓመት በኋላ ካልከኝ ኢየሱስ ክርስቶስ ከመምጣቱ በፊትስ ህዝብ አልነበረም? ነበር እኮ በደንብ ነበር። ኦኬ የነሱ እምነት ክርስቲያኖች ለመሆናቸው ማስረጃው መጽሐፋቸው ነው። እኛ አሁን በጣም ደስ የሚለው ምን መሰለህ? እኛ የእስራኤላውያንን አስተሳሰብ ሳይሆን የምንቀበለው የእስራኤላውያንን አምላክ እንቀበለው። ከክርስትና ማለት ክርስትና ማለት የክርስቶስ ደቀ መዝሙር መሆን ማለት ነው። እሺ ክርስትና ማለት ደቀ መዝሙር ማለት ክርስቲያናዊ መቀበል ማለት ነው አይደል? ክርስቶስን መቀበል ማለት ምን ማለት ነው? ስለዚህ ክርስቶስን ወይም የክርስቶስን አስተምሮ ክርስቶስን መቀበል ክርስቶሳዊ መሆን ምን ይላል? ወይም ደቀ መዝሙር ነው መጠመቅ። ከዛ በኋላ በክርስቶስ ያስተማረውን ትምህርት መማር የክርስቶስ ተከታዮች ክርስቲያን ይባላል፣ ወይም ደግሞ ደቀ መዝሙር ይባላል በአማርኛ። እሺ ስለዚህ ጌታ ኢየሱስ ክርስቶስ ራሱ በቃሉ ደቀ መዝሙር አድርጉ ህዝቡን ብሎ ስልጣን ሰጣቸው ለሐዋርያት። እሺ ከተከበረ በኋላ ከዛ በፊት የነበረው ነገር ምንድነው ካልከኝ ኢየሱስ ራሱ ምን ይላል? እናንተ በመጽሐፍት ሕይወት ያላችሁ ይመስላችኋልና እነርሱንም ትመረምራላችሁ። መጽሐፍት ሁሉ ስለማን የሚያወሩ ናቸው አለ? ስለኔ የሚያወሩ ናቸው። ዮሐንስ ወንጌል ምዕራፍ 5 ላይ ስለኔ የሚናገሩ ናቸው። ኦኬ መጽሐፋቸው ስለማን ነው የሚናገረው? አየህ አሁን እስራኤላውያን ጭንቅላታቸው ውስጥ ያለው ሐሳብ ምንድነው ሳይሆን የእስራኤላውያን አምላክ እግዚአብሔር በመጽሐፉ ምን ተናግሯል? ምንድነው ቲቺንግ ስነ ኢሳይያስ 9:6 ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል አለቅነትን ተጫንቆልናል ስሙም ድንቅ መካር ኃያል አምላክ የዘላለም አባት ተብሎ ይጠራል። ያ ኢሳይያስ 7:14 ከድንግል እንደሚወለድ ይላል። ያ 7:14 ኢሳይያስ 53 ሙሉ ማለት ነው በሚጨምር ከአንድ ጀምሮ ስታነበው ኢየሱስ ክርስቶስ ስለ ህዝቡ ኃጢአት መከራ እንደሚቀበል እነዛ ህዝቦቹ ደግሞ እንደማያውቁት እሺ ልክ እንደተቸገረ በእግዚአብሔር እንደተቀጸፈ እንደቆጠሩት ይነበራል። የራሳቸው መጽሐፍ ነው የምትጠቅሰው። እስራኤላውያን የያዙት መጽሐፍ እና ክርስቲያን ናቸው። ክርስቲያን ማለት የክርስቶስ ተከታይ ነው፣ ደቀ መዝሙር ነው። አሁንም ክርስቶስ ለምንድነው ኢየሱስ የተባለው አልኩ? አዳኝ ስለሆነ አይደለ? ክርስቲያን የሚባለው ክርስቶስን ያን ያዳነውን ስለሚከተል ነው። ክርስቲያን የምትባለው ስም አይደለም የምታድነው ከዛ እስራኤላዊ ነው የሚባሉት ህዝብ ነው የሚባሉት የእስራኤል ህዝብ ነው የሚባሉት የእግዚአብሔር ህዝብ። እስራኤል ማለት የእግዚአብሔር ህዝብ ማለት እስራኤል የተባለው ደግሞ በምንድነው? ለያዕቆብ ስም ወጥቶለት ነው። እሺ እንጂ የሆነ ስም ተሰጥቷቸው እግዚአብሔር በቃ ከዚህ በኋላ እከሌ ትባላላችሁ እከሌ የሚባል ክርስቲያን የሚባል ወይ ሙስሊም እንደዛ የሚባል የለም። እግዚአብሔርን ይገዛሉ፣ እግዚአብሔርን ያውቃሉ፣ የእግዚአብሔር ህዝብ ይባላል። እሺ ግን አሁን እስራኤላዊ ናቸው ካልከኝ አይደሉም። ለምን? እስራኤል የሚለው ስም የተሰጣቸው አሁንም እየነገርኩ ከግብር ከስራ አንፃር ስለሆነ እሺ የእግዚአብሔር ህዝብ ስለሆነ እስራኤል የተባሉት እንጂ
የሆነ መጠሪያ አይደለም። እንደኔና እንዳንተ መለያ አይደለም። ቀድሞ የያዕቆብ ስም ማን ነበር? የእስራኤል ስም ያዕቆብ ነበር። ከዛስ ከድርጊት አንፃር ከምግባር አንፃር እስራኤል ተባለ። እሺ ስለዚህ ያ እስራኤል ክርስቶስ ከነሱ እንዲወለድ ተመርጠው ነበር። የእስማኤል ልጆች አሕዛብ ህዝብ ነው። ህዝብ ማለት ነው። አሕዛብ መጥፎ ነገር አይደለም። እሺ ከእስራኤል ውጭ ያለ ህዝብ ማለት ነው። ህዝብ ነው። ሃይማኖት የላቸውም። የእስማኤል በያዕቆብ በኩል ነው እግዚአብሔር ቃል ኪዳን። አሁን ጌታ ኢየሱስ ክርስቶስ ጊፍት ነው። ነፃ ስጦታ ነው። ኢየሱስ ምንድን ነው አልኩ? ነፃ ስጦታ ነው። አሁን ሰው ሁሉ በአዳም ፍሬዋን በልቶ ሰው ሁሉ ከገነት ወጥቷል አይደል? ወጥቷል። አንተን ጨምረህ ልክ ነህ? እኔ አልወጣሁም። አቤት እኔ አልወጣሁም። የት ነው ያለነው? አይ ነው ልትለኝ የፈለግከው ነገር አዳም ከገነት ስለተባረረ የት ነው ታዲያ? ለምን ነው ውጭ ወጣው? ከገነት ስለተባረረ አንተም በኢየሱስን ካልተቀበልክ ልትልም እንደዛ ከገነት ነው ያለኸው? ከገነት ነው ያለኸው? የት ነው ያለው? ገነት ተው እንጂ የት ነው? እኔ አልገባኝም። አልወጣሁም አልከኝ። የት ነው ነው? ሐሳብም ምናልባት ስላልገባኝ ይሆናል እያልክ ያለህ ከገነት ወጥተሃል። ስለ ኢየሱስ አይደለም ነው። በአንተ እምነትም አዳም በድሏል፣ አንተ ወጥተሃል። አክቹአሊ በድሏል ተብሎ ይታመናል ወይ የሚለው ጥያቄ ከፈለክ እንወያይ። ከዛ አንፃር ያልሽ መስሎኝ ወይ በድሏል የሚለውንም እንወያይበታለን። ብሌም ማድረግ አዳምን ብሌም ማድረግ አይቻልም። እንግዲህ አዳም ራሱ ምን ይላል ሲከራከሩ ከሙሴ ጋር ያ እኔን ብሌም ማድረግ አትችልም። እኔ የዕጣ ክፍሌ ላይ ከ40 ዓመት ከመፈጠሬ ከ40 ዓመት በፊት አዳም ማለት ነው። እናንተ ሐዲስ ቁጥር ልንገርህ። ሐዲስ ቁጥር ሳይ አልቡኻሪ 6614 ላይ ማለት ነው። እኔ ብሌም ልደረግ ይገባኛል ይላል። አሁን እኔ ጥያቄ ነው ከዚህ ጋር እያይዤ ነበር የምጠይቅ እንትን የዕጣ ክፍሌ ላይ ዕጣ ፋንታ ነው የሚባለው። ዕጣ ፋንታዬ ላይ ፌት ማለት ነው እንግሊዘኛ። ፌት ማለት እንደው ታውቃለህ ነው ማለት ፌት ማለት አስቀድሞ የሆነ የተወሰነብህ ነገር ግን ውሳኔው ከፌት ከሆነ ከሱፐርናቹራል ፓወር ወይም ደግሞ ከሰው ከተፈጥሮ በላይ በሆነና በሰዎች ኮንትሮል ወይም ሰዎች ሊቆጣጠሩት በማይችሉበት መንገድ ያ የተጻፈባቸው ነገር ዕጣ ፋንታቸው ላይ የተጻፈባቸው ነገር ፌት ይባላል። እና አስቀድሞ ከ40 ዓመት በፊት ከገነት እንደወጣ ተጽፎብኝ ነበር። ከገነት ለመውጣት ምክንያት የሆነው ለእርሱ ሰሂህ አልቡኻሪ ይሆናል። መልካም ሰው ያው ይታያል ወንድማችን ያ እንዴ ይላል። ይሄኛው ሰሂህ አልቡኻሪ 6614 ላይ ናሬትድ አቡ ሁረይራ ናቸው የዘገቡት። እንትን አድርገው ትራንስሌት አድርገው ምን መሰለህ እንግሊዘኛው ብዙ ትርጉሞችን ስለሚያበላሽ ትራንስሌት አድርገው صحيح እሺ 66 14 ስክሪንሾት ስለሆነ ቀደም እሺ ታያል። እሺ ነብዩ እሺ እንዲህ ብለዋል ይላል። አዳምና ሙሳ ተከራከሩ። ሙሳም ለአዳም አለው አዳም ሆይ ያሳዘነን ከገነት የሚያስወጣን አባታችን ነህ አለው። ከዛም አዳም እንዲህ አለው ሙሳ ሆይ አላህ በንግግሩ በገለጸ በቀጥታ ተናግሮሃል እና ተውራትን በእጁ ጻፈልህ። ስለዚህም አዳም ሙሳን ግራ አጋባው በማለት
እሺ የኛው ሙሉን አይተረጎመውም ብሮ እሺ አንዳንድ የጉግል ትራንስሌት ችግር አለበት እንግሊዘኛውን ቃል በቃል እየተረጎምኩ ልንገር the prophet ይላል the prophet peace be upon him ነው የሚለው ሰላም በእርሳቸው ላይ ማለት ነው እሺ the prophet አሉ said ምን አሉ አዳም ይታያል ወንድሜ እንግሊዘኛው ብዙ ጊዜ ትርጉም ስለሚያበላሽ ለዛ ነው እንጂ ይታይ ሲተረጎም ያው አማርኛውን ነው የሚተረጎም አረቶ ኤሚ ይናገባ ገባና አስረዳኝ እንደካው አረታው እንታ ይሁን እንትና ታስመስል እሺ እንዲህ ይላል አዳም ኤንድ ሞሰስ argued አይ ስማቀው ልጅ ስለሆነ በጣም ብዙ ነገር እየጻፈ ነው እሺ አዳምና ሞሰስ አዳም ኤንድ ሞሰስ argued ማለት ኤሚ አልችልም ትንሽ ፈዛክቶኛል ኦኬ እና ማውራው ነገር ስህተት አለ እንድትነግረኝ ነው ያስገባው ያው ትራንስሌት ሲያደርግ የቱን ነው የሚገለብጠው ሌላ ነገር የለውም ያየውን ነው የሚገለብጠው አንተ ሰሌክት ያደረክለትን እሺ ለምሳሌ do you blame me for action which Allah had written in my faith የሚለው ቃል አለ እዚህ ውስጥ አለ አለ ያ ንግግር ጠቅላላ አድርጎ ነው ሐሳቡን ማስረጃ አለ እንደዛ መሆኑን ወንድም ኤርሚ ሁሉ ነገር እኮ ሊጻፍ አይገባም አንተ ህሊና ካለ እንትን አይ እንግሊዘኛ ስለምናነብ ነው እንግሊዘኛን ወደ አማርኛ ነው የተረጎመው ነው እንጂ ቀድሞ ባለቤቱ አማርኛ አይደለም ያዚህ ሐዲስ እሺ በአረብኛ የተጻፈው በእንግሊዘኛ ተተርጉሞ ያ ቁጭ ያለ ነው ስለዚህ ምን ይላል መሰለህ the prophet said Adam and Moses argued ተከራከሩ ማለት ነው እሺ with each other እርስ በርስ ሞሰስ said to Adam ሙሳ ለአዳም ምን አለው ለአዳም ኦ አዳም you are the father አባታችን who disappointed us and turned us out of paradise ከገነት ለመውጣታችን ከገነት ያስወጣህን አባታችን አንተ ሙሴ ለአዳም ማለት ነው then Adam said አዳም ደግሞ ተናገረ ኦ ሞሰስ አለ ኦ ሙሴ ወይ ሙሳ አላህ ኦ ሙሳ አላህ ሙሴ ይላል ለምዶ ኦ ሙሳ አላህ favored you with his talk አላህ ቀጥታ አዋራህ talk to you directly በቀጥታ አዋራህ and he wrote the Torah for you with his own hand በገዛ በእጁ ቶራን ጻፈልህ እሺ do you believe me for action which Allah had written in my faith 40 years before my creation ከመፈጠሬ ከ40 ዓመት በፊት እጣ ክፍሌ ላይ አላህ በጻፈብኝ ነገር እኔን ለምን ትወቅሰኛለህ እያለ ይጠይቀው አትወቅሰኛለህ እሺ so Adam confessed Moses the prophet added repeating the statement 3 times እሺ ይህን ክርክር ደግሞ አሳያለሁ አዳም ነው ያሸነፈው ይሄንን ክርክር አሸነፈው የትኛውን ክርክር አዳም ብሌም መደረግ የለበትም የሚለው ነው ማለት ነው ኦሬዲ ተጽፎበት ነው የሚለው ክርክር ማለት ነው ኦኬ ልታስረዳኝ የፈለከው ምን ነው ኦልራይት ላስረዳ የፈለኩት ሰማይ ቤት ስትጠየቅ ፌት ላይ የሚጻፍ ከሆነ እንደዚህ ፌት ሚንስ እጣ ክፍሌ ላይ የሚጻፍ ነገር ካለ ስለ የትኛው ስራ ነው የምጠይቀው አዳም ስለ ስራው ካልተጠየቀ አዳም ከገነት ሆነ ኤርሜችዲስ ለመዘሞቱ ለሌላው ነገር ለምንጠይቅ ምርጫ ተሰጥቶታል እኮ አዳም እዚህ ምን መሰለህ አላህ ፍትሃዊ መሆኑን በዚህ ማየት ይችላል ለሰዎች ሁሉ ለፍጥረት ሁሉ ምርጫ ሰጥቷል ያ ምርጫ ተሰጥቶታል ምርጫ ተሰጥቶኛል ነው እያለ ያለው አዳም ምርጫ እንደተሰጠው ነግሮናል አላህ የቱ ጋር ነው ከዛ ፍሬ እንዳትበላ ሲል አስጠንቅቆታል መጀመሪያማ አዘዘው ግን ፌቱ which means እኮ
ፌት ሚንስ ነገር ያለ ፌት ማለት ከሱፐርናቹራል ፓወር ፌት ማለት ነው። አንተ ልትለኝ የፈለከው ምን አይነት ነገር እንደታውቃለህ? አንተ መኪና መንገድ ላይ ቆመህ መሀል አስፋልት ላይ ቆመህ መኪና ቢገጭህ አላህ ያዘዘው ነው ብትለኝ አላህ የፈጠረ የጻፈልህ ነው። እንደዛ አይሆንም። እንደዛ አይልም ቁርአን። ፌት ላይ ተጻፈበት ማለት ፌት ማለት ይሄን አይቷል። ፌት ማለት ዴቨሎፕመንት ኦፍ ቀዳና ቀደር ማለት ነው። የዴቨሎፕመንት ኦፍ ኢቨንትስ አውትሳይድ ኤ ፐርሰን ኮንትሮል regarded as predetermined by a supernatural power ኤርሚ ይሄ እኮ ቁርአን የወረደው በእንግሊዝኛ አይደለም። አዳምጠኝ። ቁርአን የወረደው በእንግሊዝኛ አይደለም። ቁርአን ቃላቶችን አንተ በፈለከው መንገድ ልትፈታቸው ትችላለህ። የተለያዩ ሀገር ቋንቋዎች እንግሊዝኛ ቋንቋዎች የተለያየ ትርጓሜ ነው የሚሰጡት። ኦኬ ፌት የሚለው ሌላ ትርጉም አለው። ይሄ ማስረጃ ሊሆን አይችልም። እሱን አይደለም እያልኩ ያለሁት። እሺ ወይ አዳም ሌላ ቦታ ላይ አዳም ከገነት ለመውጣቱ ሌላ ቦታ ላይ ሄደ አንድ ነው። ይሄን ክርክር አዳም ይሄን ክርክር አዳም ካሸነፈ አዳም ከገነት ለመውጣቱ ብለኝ መደረግ አይገባውም ማለት ነው። ልክ ነህ። ሙሴ ልክ አይደለም ማለት ነው። አዳም ልክ ከሆነ ሙሴ ልክ አይደለም። እሺ ስለዚህ አዳም ምን ተደረገ? ፌቴ ላይ ስለተጻፈብኝ አለ ቀድር ነው የሚቀየር ነው እንበል እኔ ልጠየቅ አይገባኝም ሲል አዳም ይሄንን ክርክር አሸነፈ ተብሎ ከተጻፈ ስለዚህ አዳም ብሌም ካልተደረገ ማን ነው ብሌም የሚደረገው? ወይም ብሌም ማለት መውቀስ ማለት ነው። ማን ነው የሚወቀሰው? አላህ አዳምን ከገነት ማስወጣቱ ራሱ ለኛ በጣም ብዙ ተአምራቶች ነው ይዞ የመጣ። እሺ ማንን እንወቀስ? ወይስ ማንም አይወቀስም? ስለምን ነው የምንወቅሰው? ከገነት ለመባረር ወይም ደግሞ ለአዳም ከገነት መውጣት ወይም ደግሞ ሌሎችንም ይዞ ለማስወጣቱ ማን ነው ተወቃሽ? አዳም ካልሆነ አዳም እኔ አይደለሁም ሲል አዳም አሸነፈ ይላል። ሰይጣን ነው ተወቃሽ። ስለዚህ ሰይጣን ምን አደረገ እንዴ? ፌት ሰይጣን አልጻፈበትም አይደል? አየህ እሱ እኮ ነው ችግር። ሰይጣን ያሳስተሃል። እኛ ተነግሮናል። አሁን እያንዳንዱን ነገር በቁጥር እየጠቀስክ አሳየኝ ብትለኝ ላላሳይ ይችላል። ምክንያቱም ያንን በጭንቅላቴ መሸምደድ እንትን ስለሌለኝ ማለት ነው። ገባህ አይደል? ሰይጣን አሳስቶታል። በቁርአን ላይ ብዙ ታሪክ ተነግሯል የአዳም ማለት ነው። የአዳም እና ሰይጣን አሳሳተው። ሰይጣን በሚያሳስተው ሰዓት ያችን የዛፍ ፍሬ በላ፣ ከገነት ተባረረ። ማልሽኝ ብሮ ያደምክኝ አይደለም ግን ደግሞ ከአጀንዳ እየወጣን ነው። ሶሪ ኦሬት ብሮ ረጅም ሰዓት ነው የቆየነው። በቃ የመጨረሻ እንትን ልበልና እሺ የመጨረሻ የጻፍኩት ጥያቄ ስላለ አንድ ጥያቄ ብቻ አስተናግድ። እሺ ኦሪት ዘጸአት ምዕራፍ 5 ላይ ትገልጽልኝና ቁጥር 22 ላይ ማለት ነው። እሺ ሙሴም እግዚአብሔር ተመለሰና ጌታ ሆይ ስለምን ሕዝብን አስከፋ? ስለምንስ ላከኝ ይላል። እሺ አሁን የዚህን ኃይለ ቃል እስኪ እንዴት ነው የምታስረዳው? ማለት ያልገባኝ አሁን ብዙ ቦታ ላይ እንደዚህ አይነት ነገሮች በሚደጋገሙ ሰዓት ኢየሱስ የተላከ መሆኑን ነው እየተረዳው ያለ ማጣው። የሰው ልጅ ማንኛውም የሰው ልጅ ምንድነው ከኢየሱስ ጋር ይገናኛል እንዴ? ከኢየሱስ ጋር ይገናኛል እንዴ? ማን ይሄ መጽሐፍ ይሄ ሙሴም ወደ እግዚአብሔር ተመለሰና እኮ ነው። ሙሴ ታዲያ መቼ ነው ኢየሱስ ተወልዷል እንዴ? ኢየሱስ ከኢየሱስ ጋር ነው ሙሴ የሚያወራው። ኢየሱስ ያው ሰው ሳይሆን በፊት ማለት ነው። ኦኬ ኢየሱስ ሰው ሳይሆን በፊት ሙሴ ወደ እግዚአብሔር ነው የሚለው። ሙሴ እኮ እግዚአብሔር ማለት ኢየሱስ መሆኑን ቀድሞ ነግሮሃል። ባይብል ኮምፕሊኬት ነው። ኦኬ ኢየሱስ ሳይወለድ በፊት እግዚአብሔር ራሱ ነበር ነው የምትለው። ኦብቪየስሊ ይሄን ካላመንንም አምኑ ይላል። በመጀመሪያ ቃል ነበር አይደል? እኔ ክርስቶስ ራሱ እኔ የመጀመሪያውና የመጨረሻው ነኝ እያለ ሁሉን የሚገዛ ጌታ አምላክ እኔ ነኝ እያለ እንግዲህ የትፈልጥ ተባልኛለህ መሰለህ።
ሰምተኛ አልሰማሁም። ዮሐንስ ወንጌል ምዕራፍ 12 መሰለኝ ባልተሳሳት ቁጥር 44 ተከ ጥቅስ ላይ ያደረኩ ነው። አንድ ጥያቄ ብዬ 12 ስንት የመጨረሻ የሆነ በቃ እሺ ችግር የለም። እሺ ስንት ቁጥር 12 ስንት ቁጥር 12 ማነው ምዕራፍ 12 ቁጥር 44 መሰለኝ። ኢየሱስ ጮኸ እንዲህ አለ፣ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። እሺ ምን ማለት ነው? ኦኬ ምን ማለት ነው እያልከኝ? ያ እሱን አስረዳኝ ነው። እንዲህ ይላል። ለማስረዳት ምን ይደረጋል መሰለህ? እንደዚህ አይነት ጥቅሶች ስታገኝ እኔ ማርዬ ቀጥታ ትንሽ ለመረዳት እንዲመች እቺ ጥቅስ ብቻዋን ወጥ አይደለም መጽሐፍ ቅዱስ ላይ ነው እንደዚህ ተወርወራ የደረሰችው እና ከምን አንፃር ነው የሚለው ለማየት ሁለት ጥቅስ ወደ ታች ሁለት ጥቅስ ወደ ላይ እንኳን ከፍ ብለህ ለማንበብ ነው። እንዲህ ይላል ከስንት እንጀምር መሰለህ? ከ37 ጀምር እንጀምር። እሺ ነገር ግን ይህን ያህል ምልክት በፊታቸው ምንም ቢያደርግ ነብዩ ኢሳይያስ አለ፣ ጌታ ሆይ ማን ምስክርነታችንን አመነ? የእግዚአብሔር እስክንድ ለማን ተገለጠ ብሎ የተናገረው ቃል ይፈጸም ዘንድ በእርሱ አላመነ። ኢሳይያስ ምዕራፍ 53 ላይ ተውራት ይሄ የእስራኤላውያን መጽሐፍ ላይ ነው የምታገኘው። ምን ይላል? ብሉይ ኪዳን ላይ ማለት ነው። ነገር ግን ይህ ምልክት በፊታቸው ብዙ ምልክት አደረገ። በነብዩ ኢሳይያስ ምን ተብሎ ቀድሞ ተናግሯል? ጌታ ሆይ ማን ምስክርነታችንን አመነ? የእግዚአብሔር ክንድስ ለማን ተገለጠ ብሎ የተናገረው ቃል ይፈጸም ዘንድ በእርሱ አላመነ። ኢሳይያስ ደግሞ በዓይኖቻቸው እንዳያዩ በልቦቻቸውም እንዳያስተውሉ እንዳይመለሱም እኔም እንዳልፈውሳቸው ዓይኖቻቸውን አሳወረ ልባቸውም አደነደነ ብሎ ስለዚህ ማመን አቃታቸው። ክብሩን አየ ኢሳይያስ ይህን አለ፣ ስለ እርሱም ተናገረ እንዲህ ይላል። ምን አለ? ከዚህም ጋር ከአለቆች ደግሞ ብዙዎች በእርሱ አመኑ። በማን አመኑ? በእርሱ አመኑ። ከዚህም ጋር ከአለቆች ደግሞ ብዙዎች በእርሱ አመኑ። ነገር ግን ይላል ከምኩራብ እንዳያስወጧቸው በፈሪሳውያን ምክንያት አልመሰከሩለትም። በኢየሱስ ያምኑና ምን ያደርጋሉ? ግን አልመሰከሩም። ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና። ኢየሱስም ጮኸ እንዲህም አለ፣ ያ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። ጨርሷል እንዴ? አልጨረሰም። ዝቅና ከዛስ እንዲህ አለ፣ እኔን የሚያይ የላከኝን ያያል። ማንን የሚያይ? ኢየሱስን የሚያይ የላከውን ያያል። ወይ ይህንን ቃል ከተቀበልከው ኢየሱስን የሚያይ ይህንንም ቃል መቀበል አለ። አላለቀ ማለት ተነገሩ። ኢየሱስን የሚያይ የላከውን ያያል እንዴ? እሺ እንዲህ ይላል 46 አንድ አንቀጽ ላይ ሁለት የተለያዩ ቃላቶች አይጋጭም። በላከኝ ሚንስ አሁንም በላከኝ ሲል አንተ ሙሴን እያሰብክ ጌታ ኢየሱስ ዮሐንስ 12 ተራራ ላይ ያለው ይሄ ነይ ማሪ አሁን ችግሩ አንተስ ከእስልምና አንፃር በእስልምና መነጽር ክርስትናን እያየኸው ከሆነ ይሄ ቁርአን እኮ ሳይኖር መጽሐፍ ቅዱስ ቀድሞ ነበር። እሺ ቁርአንን አንብበህ አይደለም መጽሐፍ ቅዱስን ለቁርአን ሚዛን አድርገህ ነው። ይሄ ታመነ ነው አይደል በሙስሊሙ። ስለዚህ ሚዛን ከሚዛን ውስጥ ይሄን ቁርአንን ሚዛን ማድረግህን ተውና ይሄን አይምሮን አትሊስት ለማመን ነው ሚዛን አላደረኩም አምሮ አለኝ መላክ ሲባል ልክ እንደ ሙሴ መታሰበው ለዛ ነው። ምክንያቱም ኢየሱስ ቅዱም እንደ ሙሴማ እንዳትለው ዮሐንስ ወንጌል ምዕራፍ 8 ላይ እኔ ከአብርሃም በፊት ነበርኩኝ ብሎ ነግሯቸዋል። ይሄ 12 ላይ ነው ያለው። ይሄን ኦሬዲ ያነበበ ሰው ነው 12 ላይ የሚደርሰው። ዘሎ 12 ላይ ያነበበ ሰው እሺ። ከዛስ እንዲህ ይላል በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ምን መጥቻለሁ? ወደ ዓለም መጥቻለሁ። ዓለምን ላድን እንጂ ማንን ለማዳን ይላል? ዓለምን ላድን እንጂ በዓለም ልፈርድ አልመጣሁምና ቃሌን ሰምቶ የማይጠብቀው ቢኖር የምፈርድበት እኔ አይደለሁም። የሚጥለኝ ቃሌንም የማይቀበለው እርሱ የሚፈርድበት አለ። እኔ የተናገርኩት ቃል እርሱ በመጨረሻው ቀን ይፈርድበት። ይኸው
ይሄ አሁን የተላከው አካል ከአብርሃም በፊት የነበረ ነው ካለ ከዛስ ወደ ዓለም የመጣ ብርሃን ሊሆን ዓለምን ሊያድን የመጣ ነው ካመንክ የተላከ የሚለው ችግር አያመጣብህም ባይዘው ችግር ያመጣል እንዳላምን ያደርገኛል እንዳታምን ለምን አያደርግህም መሰል ጌታ ኢየሱስ ክርስቶስ ቀድሞ ዮሐንስ ወንጌል ምዕራፍ ከእግዚአብሔር ራሱ ልክ እንደ ፀሐይ ብርሃን አለ ፀሐይ ብርሃኗን ስትልክ ለምሳሌ ብርሃኗን ስትልክ ከአካሏ የተለየ ነው እንዴ ብርሃን አንተ እጅህን ስትልክ ለምሳሌ ይሄ እጅ ለምሳሌ ይሄ ጌታ ኢየሱስ ልዩነቱ ቃል ስለሆነ ያ አካላዊ ቃል ስለሆነ እጄን ልኬ ለምሳሌ እጄ ቢያወራ ምን ይላል ማን ይላከኝ ይላል ኤርሚያስ ላከኝ ይለኛል ግን ይሄ ራሱ ማን ነው አይገናኝም እሱና ይሄ አይገናኝም ኤርሚያስ አይገናኝም ካል ብሮይ ቀድሞ በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር ቃልም እግዚአብሔር ነበረ ብሎ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 የሚናገር ያ እግዚአብሔር ራሱ ወደ ዓለም እንደመጣ ስጋ እንደሆነ ነግሮ ነው ባይዘው ዮሐንስ ወንጌል ምዕራፍ 12 ላይ መደረሰው አንድ ላይ አስረግጦ የክርስቶስን እግዚአብሔርነት ነግሮ ነው መጀመሪያ የሚያመጣ እሱ እኮ ነው ችግሩ እሱ እኮ ነው እዛ ጋር የሚናገር መጀመሪያ ላይ የተናገረው ነገርና መሃል ላይ ሄዶ የሚተርከው ነገር መሃል ላይ ተደርጎ ለምሳሌ ቅድም በራሱ ይጋጫል እሱ የኔ ጥያቄ ቅድም ነው ጥያቄ አነሳለሁ ሙሐመድ ጅብሪል መጥቶ ጨመቃቸው አለ እዛ አንብብ አላቸው አለ አንብብ ሲላቸው ማንበባቸውን አያውቅም አልኩ ያውቃል አልኩ ልክ ነህ ድጋሚ ሁለተኛ አንብብ አላቸው አለ አዎ አላቸው እሺ ማንበባቸውን ያውቃል አዎ ያውቃል አልኩ ምንድነው ፖይንቱ ሊተላለፍ የተፈለገው መልእክት ምንድነው እንጂ አንድ ቃል መዘህ ለመደናገር ቆና የሚያመጣው መታረም ወቤዝ ትደናገር ለማው ከሆነ ግን እግዚአብሔርነቱ ቀድሞ ከተነገረ ወደ ምድር ስጋ ሆኖ እንደመጣ ከተነገረ ያ የሚናገረው አካል እግዚአብሔር ነው ከማጋ ተነጋገረ የመጀመሪያው ከአይሁድ ጋር አይደል ከአይሁድ ጋር ሲነጋገር አይሁድ እሱን የሚሰሙት ዮሐንስ ወንጌልን አንብበው አይደለም እሺ በመጀመሪያ ቃል ነበር የሚለውን ቃል አንብበው አይደለም እሱ ከዛ በኋላ ነው የተጻፈው ስለዚህ ለአይሁድ በሚመጥናቸው መንገድ ነው የሚያወራቸው ለአይሁዳውያን በሚመጥናቸው መንገድ የመጀመሪያው እንዲያውቁ የተፈለገው አይሁዳውያን እርሱ ይዞ የመጣው ቃል የእግዚአብሔር ቃል መሆኑን እንዲያምኑ አሁን አንተ ነብይ ትለዋለህ ችግር የለብኝም ከቃሉ ጋር ኔማሪ ግን እንደ ነብይ እውነተኛውን ክርስቶስ ተቀበለዋለህ ስለ አውጥለኝና ከዛ ሚዛኑን ቁርአን ታደርጓለህ ከክርስቶስ ከመወለዱ ከ600 ምናምን ዓመት በኋላ የመጣ መጽሐፍ እሱ መጽሐፍ ይዘህ ሚዛን ታደርግልኛለህ ለክርስቶስ መጽሐፍ ቅዱስን ሚዛን እናርገውና ኢየሱስ ክርስቶስን ነብይ በል ግን ምን አይነት ነብይ ከሰማይ የመጣ ከሰማይ ቀድሞ የነበረ ከአብርሃም በፊት የነበረ እሱ እንደሚናገር እሺ ደግሞም የሚመጣ አልፋና ኦሜጋ ሁሉን የሚገዛ ጌታ አምላክ እኔ ነኝ የሚል የመጀመሪያውና የመጨረሻው እኔ ነኝ ያለ እሺ ቃሉን እሱ የተናገረውን ቃል በሙሉ መታመን ከሆነ ያ ቃል ወደ እውነት ሁሉ የሚመራ ግን የሆነ መጽሐፍ ይዘህ ያንን መመዘኛ አርገህ ከሆነ የኢየሱስን ነብይነት ወይ የኢየሱስን ማንነት የምትመዝነው ያ ነገር ሐሳብን በሙሉ ሚስሊድ ያደርጋል ሐሳብን ይቀይራል ኦኬ ለማንኛውም ቴንኪው በጣም ረጅም ሰዓት ነው የቆየነውና ያው ቴንኪው ሌላ ጊዜ ደግሞ እንደዚህ ያ አንተ መልስ ሰጠህ እኔ መቀበል አለመቀበል ጥያቄ ሊመችህ ላይመችህ ይችላል ያልገባል ጥሩ ልትለው ከኔ ችግር የለውም አይ ሲመች የመች ማብራሪያ ነው ይሻላል በርቺ እሺ ደከመን በቃ ከዚህ በኋላ ያላችሁን ጥያቄ መንግስትን ጠይቁ በቃ እኔ በቃ እንዴት ዋኗ ያራዳ ልጅ አራራራራ ዛሬ ያየሽ ነበር እንዴት አልወጣሽም ዛሬ ብራዘር አንዴ ብቻ አልኩ ኧረ በቃ እሺ እና ክርስቶስ በአጠቃላይ ልንገራችሁ ክርስቶስ የሚናገረው ንግግር ሰዎችን በሚመጥን መንገድ ነው ሰዎችን አሁን ለምሳሌ ፈተና ሲያመጣ ማንችለውን ፈተና አይጭንም ሁሉ በህይወታችን ውስጥ ያሉት ፈተናዎች በሙሉ ለምሳሌ ነው
እሺ ደግሞ ያገናኝቶ አይደለም ከታዲያ ምሳሌ ግን ህይወታችን ውስጥ በጣም የሚያስጠሉ የምንላቸው ጊዜያት አንዳንዴ አልፎ ስናያቸው በጣም ደስ የሚሉ ጊዜያችን የህይወታችን ጥሩ ጊዜውን ሊሆን ይችላል ሜቢ እሺ ወይ ጌታ ኢየሱስ ክርስቶስ እነዛን አይሁዳውያን ሲያናገር በአይሁዳውያን መንገድ እሺ ከሐዋርያት ጋር በሐዋርያት መንገድ ያወራል ለምሳሌ ሐዋርያት ደብረ ታቦር ተራራ ላይ ወጡ መጽሐፍ ቅዱስ ላይ ያለቀ ነው እሺ ተራራው ላይ ወጡና ሙሴና ኤልያስ ተገለጡ